አዲሱ ልጅ ሮቤል የቤሉል ወንድም መሆኑ ደስ ያላችሁ ይህን ቪዲዮ ላይክ እያደረጋችሁ ጀምሮ ቻናሉንም ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ሮቤል እንግዲህ የቤሉል ወንድም የቴዲ እና የወይዘሮ ሄለን ራስ ምታት ሆኖ ይገኛል ማለት ነው። እንግዲህ ቤሉል ስለ ቴዲ እና ስለ ወይዘሮ ሄለን ማወቅ የሌለባቸውን ትልቅ ሚስጥር ስላወቀ ቴዲ ለብዙ ጊዜ ቤት ውስጥ አግቶ ይዞታል ማለት ነው። ወይዘሮ ሄለን ይህንን ነገር እንዴት ታገት እያደረገችበት ወደ ቤት ከመጣ ከወንድሙ ጋር ሆኖ የእናታቸውን ሀብት ንብረት እንድትወርስ ስለማያደርጓት እና ይህንን ነገር እስከምታስተካክል ደግሞ እሱ ታፍኖ መኖር ስለነበረበት ነበረ። ነገር ግን አሁን በመሰረት አጋዥነት ከቴዲ እጅ አምልጦ ውጭ ላይ ይገኛል። ይሄ ነገር ደግሞ ለቴዲ እና ለወይዘሮ ሄለን በጣም ከባድ ነገር ስለሆነ በጣም እየተጨነቁ ይገኛሉ። እንግዲህ መሰረት ላይ ስልክ ደውሎላት ስልክ ስታወራ ወይዘሮ ሄለን ተደብቃ ሰምታ ስለነበረ ስትወጣ በመከታተል የት እንደሄዱ ተናግራለች ለቴዲ። መጨረሻ ላይ እንግዲህ ቴዲም ወደ ልጁ ወዳለበት ቦታ እየመጣ ነበረ። ብዙ ሰው እንግዲህ አዲሱ ልጅ መያዝ የለበትም የሚል ኮሜንት ነበረ። አዲሱ ልጅ አይያዝም ከዚህ በኋላ ማለት ነው። ምክንያቱም ቴዲን ቢያየውም እንኳን ከዛ አምልጦ እንዴት ማምለጥ እንዳለበት እና መውጣት እንዳለበት በደንብ ጠንቅቆ ያውቃል። ስለዚህ ቴዲ በጭራሽ አያገኘውም ማለት ነው። እንግዲህ ወይዘሮ ሄለንን እዛ እኮ ሲሄድ አላገኘሁትም በማለት ለወይዘሮ ሄለን ሊነግራት ይችላል። ምክንያቱም መሰረት እንደሄደች ወዲያውኑ ስለሆነ እሱ የወጣው ማለት ነው። መሰረት እንግዲህ ስለ ወይዘሮ ሄለን ሲነግራት እና የእንጀራ አባቱ ሚስት እንደሆነች ሲነግራት ከዚህ ቀደም እንግዲህ ውጪ የነበረው የቤሉል ወንድም እንደሆነ ተረድታለች ማለት ነው። ነገር ግን መሰረት የሰማችው ነገር በጣም አስደንጋጭ ነገር ስለሆነ በሰዓቱ ልታዳምጠው አልፈለገችም፣ ጥለው ሄዳለች ማለት ነው። ግን ይህንን ነገር ቤቷ ሄዳ በደንብ ስታስብበት ነበረ። ቤሉልንም ደግሞ ውጪ ያለው ወንድምህስ የት ነው? ትገናኛላችሁ፣ ታወራላችሁ ወይ ብላ ቤሉልን ትጠይቀዋለች ማለት ነው። ቤሉልም ካወሩ በጣም ረጅም ጊዜ እንደሆናቸውና አውርተው እንደማያውቁ ስልኩም እንደማይሰራ ለመሰረት ይነግራታል ማለት ነው። መሰረት የሰማችው ነገር በጣም ከባድና አስደንጋጭ ነገር ነው። ነገር ግን ይህንን ለቤሉል መናገር አልፈለገችም። ግን ደግሞ በድብቅ ልጁን ከዚህ በኋላ እየተገናኘች ልታግዘው ትችላለች ማለት ነው። እንግዲህ ወይዘሮ ሄለንን እንደሚፈልጋት እና በተደጋጋሚም ስልኳ ላይ እየሞከረ እንደነበረ ለመሰረት ሲነግራት ነበር። ወይዘሮ ሄለን ለሸር ካሰበች እና ልጁን ማግኘት ከፈለገች ምናልባት ስልኳን ከፍታ ልትደውልለት ወይም እሷ እንዲደውልላት ልትጠባበቀው ትችላለች። በዛን ሰዓት እንግዲህ ላግኝህ በማለት እሱ ደግሞ ድጋሚ እንዲያዝ ልታደርገው ትችል ይሆናል ማለት ነው። ነገር ግን አሁን ላይ መሰረት ጋር በመገናኘታቸው በጣም ደስ ይላል። ወይዘሮ ሄለንን ማግኘት እንደሌለባት እና ቴዲ እንዲያግተው ያደረገችውም እሷ እራሷ እንደሆነች መሰረት ታደርታለች። ነገር ግን ልጁ ይሄን ነገር ወይዘሮ ሄለን እንዳደረገችውና እሷ ምንም የምታውቀው ነገር እንደሌለ አሁንም ቢሆን እሷን በመፈለግ ላይ እንደሚገኝ ነው ለመሰረት የነገራት። መሰረት ከዚህ ቀደም በተደጋጋሚ ስልኳ ላይ ሲደውልላትና መስቀሉን ጥሎ በመሄድ ድጋሚ መሰረትን የማግኛ ምክንያት እንዲሆነው ነበር እያደረገው። እንግዲህ ከቤት እንዴት ብሎ እንዳስወጣት ተመልክተናል። ከወጣችን በኋላ ደግሞ እንዴት እሱ ወደሚፈልገው ቦታ ይዟት እንደሄድንም ተመልክተናል ማለት ነው። እንግዲህ ወይዘሮ ሄለን ተከታትላችሁ ስለነበረ ምናልባት ከፊቷ በደንብ አይቷት ቢሆን ሊለያት ይችል ነበረ። ነገር ግን ወይዘሮ ሄለን በጣም ተጠንቅቃ ስለነበረ አላያትም ማለት ነው። እና መሰረትን ወደሚፈልገው ቦታ ይዞ ከሄደ በኋላ መናገር የሚፈልገውን ነገር ነግሯታል። መሰረትን ማወቅ ያለባትን ነገር አውቃለች። ከዚህ በኋላ እንዴት አድርጋ ልጁን ከነ ወይዘሮ ሄለን መጠበቅ እንዳለባት እና ከቤሉል ጋር እንዲገናኙ ማድረግ እንዳለባት እሷ በራሷ መንገድ ታውቃለች ማለት ነው። መሰረት ሳታውቀው እና ሳታስበውም ቢሆን በጣም ጥሩ ነገር ነው ያደረገችው። ቴዲ እናትሽ እኔ ጋር ናት በማለት መሰረትን ወደ ቤቱ ጠርቶ ለራሱ ወጥመድ ነው የዘረጋው ማለት ነው። እንግዲህ ልጁ ለነሱ በጣም አደገኛ እንደሆነ ቴዲም ደግሞ ከዚህ በኋላ ህይወቴ ሁሉ ተበላሽቷል፣ የለፈሁበት ሁሉ ገደል ገባ እያለ ሲናገር ነበረ። ስለዚህ ልጁ ምን አይነት ወሳኝና ከባድ ሚስጥር እንዳወቀ መሰረት ስለተረዳች አብረው ሆነው ቴዲን ሊያጋልጡትና እንደዚሁም ወይዘሮ ሄለንን ለማሸነፍና እስከ መጨረሻው ድረስ ስራቸውን ለማጋለጥ አብረው ሊሰሩ
ይችላሉ ማለት ነው። እንግዲህ ልጁ ከምንም በላይ የመሰረት እገዛ እንደሚያስፈልገው በተደጋጋሚ ነግሯታል። እዚህ ቦታ ላይ የሚያውቀውም ሆነ የሚያግዘው ሰው ስለሌለ ወንድሙን በመፈለግ ላይ እንዳለ ነግሯታል። ስለዚህ ከወንድሙ ጋር ልታገናኘውና ስለ ቴዲ ደግሞ ሁሉን ነገር ተናግራ ወይዘሮ ሄለንንም ከዚህ በኋላ ማግኘት እንደሌለበትና እሷን መፈለጓን እንደሚያቆም ልታስጠነቅቀውና ልትነግረው ትችላለች ማለት ነው። ሌላው የሊዛ ጉዳይ ነው። ሊዛ እንግዲህ አሁንም በእብደቷ እንደቀጠለች ናት። እንግዲህ ሙሉ ቤተሰቡን አታስታውስም። ከማን ጋር እየኖረች እንደሆነ እዛ ቤት ውስጥ አብረዋት ያሉ ሰዎች እነማን እንደሆኑ ምንም የምታውቀው ነገር የተፈጠረውንና እየተፈጠረ ያለውን ነገር ምንም አታውቅም ማለት ነው። ይሄ ደግሞ ለወይዘሮ ሄለን ስራዋን እንዳቀለለላት ነበር ስትናገር የነበረው። ነገር ግን ለመሰረት አሁን ላይ ትልቅ ወጥመድ ዘርግታላታለች ማለት ነው። እንግዲህ ወይዘሮ ሄለን ልጁን መሰረት እንዳስመለጠችው ስለተረዳች ምናልባት መሰረትን ከዚህ በኋላ እገላታለሁ ብላ ስትዝት ነበረ። ቴዲ ደግሞ ወይዘሮ ሄለን ይሄንን ነገር እንድታደርግ በጭራሽ አይፈቅድላትም። ምክንያቱም በሆዷ የያዘችው የራሱ ልጅ ስለሆነ መሰረት እንድትጎዳ አይፈልግም ማለት ነው። በዚህም አጋጣሚ እንግዲህ ወይዘሮ ሄለን እና ቴዲ ሊጣሉና ሁለቱም በተለያየ አቅጣጫ ሊሆኑ ይችላሉ ማለት ነው። እንግዲህ ሊዛ ላይ በተፈጠረው ነገር አሁን ላይ ሙሉ ቤተሰቡ ትኩረት እየሰጣት አይደለም። ምክንያቱም ሁሉም ሰው በየራሱ ነገር ስለተጠመደ ማለት ነው። ሌላው የቤሉልና የኑኑ ጉዳይ ሲሆን ቤሉልና ኑኑ አሁን ላይ ለመጋባት ወስነዋል። ምንም ቤተሰብ አሁን ላይ ባይፈቅድም፣ ነገር ግን ወይ አይንዬ አሁን ላይ መሰረት በነገረቻት ነገር መሰረት የእሷ ዕጣ ፈንታ እንዳይገጥማት ከቤሉል ጋር ሊጋቡ ልትፈቅድ ትችላለች። መኮም እንግዲህ ለጊዜው እሺ ባይልና ኑኑ ገና በጣም ልጅ ናት፣ ትዳርን እንዴት መምራትና እንዴት መኖር እንዳለባት የምታውቅ ልጅ አይደለችም ብሎ እንግዲህ ለቤሉል ሲነግረው ነበረ። ነገር ግን ቤሉል አሁን ላይ የተፈጠረውንና ወደፊትም ደግሞ የሚሆነውን ነገር በመረጋጋት ለመኮ እያስረዳው ሞክሯል። ወይ አይንዬ ይህንን ነገር ካመነች እና ከተቀበለች መኮን ደግሞ ማሳመን አያቅታትም ማለት ነው። ስለዚህ ሁለቱ ለመጋባት ጫፍ ላይ ደርሰው፣ ነገር ግን ቤሉል የሰጠው የዲኤን ምርመራ ግን ትልቅ ችግር ሊሆንባቸው ይችላል። ምንም ቤተሰብ ቢፈቅድም ባይፈቅድም እንኳን ሁለቱ ግን ሊጋቡ አይችሉም ማለት ነው። ምክንያቱም ሁለቱ እህትና ወንድም ስለሆኑ ማለት ነው። የዲኤን ምርመራው እንግዲህ ከሳምንት በኋላ እንደሚመጣ ዶክተሩን ነግሮታል። በዛ ላይ ደግሞ ሊጋቡም እንደሆነ ሲነግረው ይህንን ነገር ማድረግ የለባቸውም፣ መጀመሪያ ውጤቱን ማየትና ማወቅ ይኖርብሃል፣ ስለዚህ አትቸኩል ብሎ ዶክተሩም አስጠንቅቆታል። ስለዚህ ቤሉል ይህንን ነገር ሊጠብቅና ትንሽ ጊዜ ሊሰጠው ይገባል ማለት ነው። መኮ አሁን ላይ ሁለቱም አንድ ላይ መሆናቸውን ባይፈልግና ባይፈቅድም፣ ነገር ግን አይንዬ ካመነችና ከተቀበለች እሱም የማይቀበልበት ምንም ምክንያት የለም ማለት ነው። እንግዲህ መሰረት ከዚህ ቀደም ያጋጠማት ነገር እምቢ ብለዋት አታገቢም ብለው በራሷ ጊዜ ከቤት ወጥታ የተፈጠረው ነገር ሁላችንም አይተናል። በዚህ ጉዳይ ደግሞ ቤተሰቡ ትልቅ ችግር ውስጥ ስለገባ አሁንም ኑኑ ላይ ይሄ ነገር መፈጠሩ የማይቀር ነው ብሎ ቤሉል ደግሞ በጣም ጥሩና መልካም ልጅ ነው ብለው ስላሰቡ ለኑኑ ሊፈቅዱላት ይችላሉ። ነገር ግን ሁለቱ የሚጋቡበት እድል አይኖራቸውም። ምናልባት አይንዬም ሁለቱ እህትና ወንድም እንደሆኑ ስታውቅ ጨርቋን ጥላ ልታብድም ትችላለች ማለት ነው። ምክንያቱም በጣም ከባድና በጭራሽ የማይታሰብና የማይጠበቅ ነገር ስለሆነ ማለት ነው። ወይዘሮ ሄለን ግን ከዚህ ቀደምም ቢሆን ወይዘሮ ሄለን ልጅ እንኳን ብትሆን በጭራሽ ልቀበላት አልችልም እያለች ስትናገር ሰምተናታል። እንግዲህ ለኤልሹ ስለሆነ ብዙ ጊዜ ዋጋ የከፈለችው ኑኑን ከምንም ቢሆን ከልጅ ልትቆጥራት አትችልም ማለት ነው። ይሄንን ነገር ኑኑም አምና ልትቀበል እንደማትችል በተደጋጋሚ ስትናገር ነበረ ማለት ነው። ሌላው የጆና የኤልሹ ፍቅር ነው። እንግዲህ በስተመጨረሻ ጆ እንደሚወዳትና እንደሚያፈቅራት ነግሯታል። ሁልጊዜ ከአንቺ ጋር የምሆነው ለምን ይመስልሻል? ስለምወድሽ እና ስለማፈቅርሽ እኮ ነው። ይህንን ነገር ግን አንቺ እየተረዳሽኝ አይደለም በማለት በሊዛ አማካኝነት እንግዲህ ሊዛ ጆ ወንድሟ እንደሆነ ስለሆነ የምታስበው በዚህ ነገር ኤልሹ በጣም ተበሳጭታ ስለነበረ ከጆ ጋር ትልቅ ጸብ ውስጥ ገብተው ነበረ። ነገር ግን ጆ በንዴትና በእልህ
ለኤልሹ ሁሉንም ነገር ዘርግፍ አድርጎ ነው የነገራት ማለት ነው፣ እንደሚወዳትና እንደሚያፈቅራት። ከዚህ ቀደም ፍቅረኛሞችም ነበሩ። ነገር ግን ኤልሹ ንቃው ትታው ነበረ። እሱ ግን በማንኛውም ሰዓት ከጎኗ ሆኖ ሊተዋት አልቻለም። በስተመጨረሻ አሁን ላይ ኤልሹን ፍቅሩን የተቀበለችው ይመስላል። ምክንያቱም በጣም አሳዝኗት ስለነበረ በጣም ይቅርታ ብላ ነበር ያቀፈችው። ነገር ግን ሁለቱ ተቃቅፈው ባለበት ሰዓት ቤሉል መጥቶ ሁለቱም በጣም ደንግጠው ነበረ። ምናልባት በሁለቱ መካከል ያለው ነገር ምንድን ነው የሚለውን ቤሉል ካወቀ ጆን ድጋሚ እዛ ቤት ውስጥ እንዳይመጣ ብዙ ጊዜ አስጠንቅቆት ነበረ። ሁለቱ አንድ ላይ እንዳይሆኑ ቤሉል ላይፈቅድም ይችላል ማለት ነው። ነገር ግን አንተም ኑኑን አፍቅርሃል እንኳን እኔ በማለት ኤልሹ ከቤሉል ጋር ልትሟገተው እና እሷም ቢሆን ጆን እንደምትወደው ለወንድሟ ለቤሉል ልትነግረው ትችላለች ማለት ነው። ውድ የእንግዳ ድራማ ተከታታዮች እንግዲህ እንግዳ ድራማ በጣም አጓጊና ልብ አንጠልጣይ የሆነ መጥቷል። እንግዲህ በተለይ አዲሱ ልጅ ሮቤል ከመጣ እንግዲህ ድራማው እንዴት እንደሚሆንና ወይዘሮ ሄለን እና ቴዲም ደግሞ ምን ሊውጣቸው ይሆን የሚለውን እንግዲህ በቀጣይ ክፍል የሚፈጠረውን እናያለን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ቤተሰብ የሆናችሁ ከልብ እናመሰግናለን። ቪዲዮውን ላይክ እንደዚሁም ሀሳብ አስተያየት ኮሜንት ላይ በማስቀመጥ እንድታበረታቱን በአክብሮት እንጠይቃለን። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ።